Yes no ቡና አጥንት አለው እንዴ እንጃ ሌላ አይታወቅም አጥንት አለው ቡናው አዎ ቡና ብርቅሽ ነው እንዴ ከዛ እንደዚህ ለፍሽ ማጠጣው ነገር ቡና ዝም ይዛፍ ነው ማለት ለምንድን ነው ይዘነጥሽው በጣም እኔ ምን አውቃለሁ አንቺ ነሽ አይ በዓል እናስመስለው ብዬ ነው ቀለል ያለ አገር ልብስ እንድትለብሽ ነው እንጂ ምንም ቀለል ያለ ነገር የለም አባው ፈስተው ጀበናውን አሳያቸው አይገባም እኮ ተጣጭ ነው ያለ ጀበናው ይሄው ነው ይፈላ ቡና አለበት ውስጥ እንቀዳለን Apparently I've never been on live television before. How do you feel about being on my YouTube channel? I feel honored. My privilege. It is all my privilege. Mama. Your privilege is flabbergasted. Oh, by the way, Snacks is snacking today. But I can't believe my eyes. Yes, snack. Snacks? Yes, please. Thank you. ጣፋጭ ነገር ነው የሚመችሽ? Hi you guys እንዴት ናችሁ? So ዛሬ የሷን ስቶሪ ነው ስፒል የምናደርገው ስቶሪ እና እንደዛ ነው እንዳልሽ ኢንተርቪው አይደል እንዳልሽ የምን ኢንተርቪው እኔ ጋዜጠኛ ነኝ እንደ ኢንተርቪው ማድረግሽ So እንድታዩት የምፈልገው ነገር ከዚህ ኤፒሶድ በጣም ቦስ ቺክ የነበረች በጣም ሰራተኛ በጣም ገንዘብ አሳዳጅ በጣም ትራቨለር የነበረች ሴትዮ እንዴት የቤት እመቤት እንደሆነች No so yes ሲሌ ማካለ ወርቅ እስኪ ስለራስሽ ለተመልካቾቻችን ስማ ኢንተርቪው አይደለም ማለት ለተመልካቾቻችን በ1982 ዓመተ ምህረት ነው የተወለድኩት የካቲት ወር እሺ እንግዲህ ምቹ ሁለት ልጆች አሉኝ ናኦልና ናኦሚ ይባላሉ የ5 አመት እና የ2 አመት ልጆች አሉኝ ይሄው ነው እንግዲህ ሶሻል ሚዲያ ላይ በምንድነው የምትታወቂው ሶሻል ሚዲያ ላይ ደግሞ የሴቶችና የህፃናትን መብት አድቮኬት በማድረግ ነው የምታወቀው እና በመበጥበጥ yes በመበጥበጥ የምታወቃለሁ I think ውበት እንደተመልካቹ ነው አማጺነት እንደተመልካቹ ነው so ምንድነው የተማርሽው ስራሽ ምንድን ነበር ስንት ሀገር ነው የሄድሽው በጣም ትራቨል ታረጊ እንደነበረ ኢንስታግራምሽ ይናገራል ትንሽ ስቶክ አድርጌሽ ነው የመጣሁት አይደል ኢንተርቪው ግን አይደለም ለነገሩ ጥሩ ነው ባክግራውንድ ሰርች አድርገሽ መጣች ልክ anyways የተማርኩትኝ ቢዝነስ ማኔጅመንት የሚባል ትምህርት ነው እሺ እና ቢዝነስ ሎ የሚባል ትምህርት ነው የተማርኩት ግን አልተመረጥኩም ብዙ ሰው አያውቅም ይሄን ነገር ነው አልተመረጥኩም እና የተማርኩት ማለት እኮ አትሽኝ እንዴት አትሽኝ በደንብ የተማርኩት ተምሬያለሁ ጊዜ ነው የተማርኩት ሙሉውን ጊዜ ተምሬያለሁ ባረጋ ለምንድን ነው ያልተማርኩሽ ግማሹን መጨረሻ ላይ ባረጋሽ አይደለም ካስተማሪ ጋር ተጣልቼ አንደኛው ዩኒቨርሲቲ ካስተማሪ ተጣልቼ አላስፈተንም ማለት ሶ እሺ ብዬ እኔ ስራ ያስኩኝ እየተማርኩ ማለት ነው እሱን ብቻ ትቼ አንደኛው ዩኒቨርሲቲ ደግሞ ሳልጨርስ በቃ የመጨረሻው ሴሚስተር ላይ ወደ ኢትዮጵያ ተመለስኩ ምንድነው በጣም ሃይስኩል እያለሽም ካስተማሪ ጋር ተጣይ ነበር ብለሽኛል አዎ ካስተማሪ ጋር መጣላት በጣም ሙዴ እንደነበር ግን አታስመስዩሽ ሚዲያ ላይ አደረሽኝ አጥወርጋ ለምን ነበር ካስተማሪሽ ጋር በጣም ተጣይ አንዳንድ አስተማሪዎች ጋር ከአንዳንድ አስተማሪዎች ጋር ጋድ ኮምፕሌክስ ያለባቸው ሰዎች አይመቹኝም ሜቢ ወርስት ነኝ መሰለኝ አላውቅም ግን በቃ ትምህርት ቤት ያለው ዝም ብለ ተንበርከኪ ለምን ስትይ ምክንያት አይሰጥሽም ጭራሽ ለምን ስላሽ በጣም ይናደዳል ተማይተቀሽ ለምን ነው መባረከው I think ረጅም ስለሆንኩ ደግሞ ለጥቃት በጣም ቅርብ ነኝ ብታይ ካስተማሪዎች ለሚቃጣ ጥቃት ሌላም ጓደኛ ነበረችኝ ባይ ዘ ዌይ ልክ እንዳንቺ ረጅም ነገርሻል ማረግ ነው በቃ ብታይ ቢስ እሷ ምንም ሳታረግ ጥምድ ያደርገዋት ይዘዋት ነበር ከክላስ ውስጥ ሲበጣበጥ ቀኑ እንደጋቡ ቤተልሔም እያሉ ውጪ እንደዚህ ሁሌ አይደለም ግን በጥባጭም ነበርሽ አንቺ በጥባጭ ሚገርምሽ ግን በጥባጭ እንጃ አላውቅም በጥባጭ ነኝ ብዙ ጓደኛ አለሽ ነበርሽ ነው ብዙ ጓደኛ አልነበረሽም ብዙ ትምህርት ቤት ተማርኩኝ ብዙ ሰው ታውቂያለሽ ብዙ አውቃለሁ ሰው ግን ብዙ ጓደኛ የለሽ ነው
ሶ በጣም አልነበርኩ ግን ዝምም መልሷን ነበርኩ አይ ዝምተኛ ያልሆኑ ሰዎችማ በጣም አይን ውስጥ ይገባሉ በጣም ለምን ምናምን ካልሽማ በቃ ችግር ነው እንጦሮጦስ ነው ይተውሽ ነው ሶ በየትምህርት ቤቱ ችግሩ እሱ ነው ለኔ የሚመስለኝ ከዛ ዩኒቨርሲቲ እንደመሳሳይ ችግር ያ ግን አሁን ዩኒቨርሲቲ ልክ ስራ ጀምረሽ በዛው ቀጠልሽበት በቃ ሳትመረቂ ማለት ነው because already ስራ ነበረኝ ዩኒቲ መጥቼ ዲላ ነበርኩ መጀመሪያ ከዛ ዲላ ካቀም በላይ ሆነ ዲላም አይገርምም አንቺ ዲላ ዩኒቨርሲቲ ያለሽ እኔ ሐዋሳ ዩኒቨርሲቲ ነበርኩኝ በቃ we were በጣም አለ መገናኘታችን በብልኩ ሐዋሳ በጣም መጣ ነበር የሚገርም እንደም ብለሽኛል ወንዶ ገነት ሐዋሳ በጣም ተመጪ በጣም ሻሸመኔ አይገርምም አለ እንኳንም አልተገናኘን ጥሩ ነው እግዚአብሔር ይመስገን ዲላም እንደዛው አይነት ተመሳሳይ ችግር ያጋጠመኝ ዲላ ደግሞ የሚገርምሽ ነገር ሴክሹዋል ሃራስመንት ነው አረ የዩኒቨርሲቲ አስተማሪ ወሬ ካወራንማ በጣም እኮ ችግር እኮ ነው የሚፈጠረው የሌለ ነው በቃ ያ ምንም አሁን ራሱ ኢንቦክስ ላይ እንሰማለን በጣም ነው ሪሌት ማደርጋቸው ብታይ ብዙም ሳይነግሩኝ ነው የሚገባው በጣም እየተደወለልኝ ማለት ነው this one teacher ስልክ እየደወለልኝ ማርክሽን አትፈልጊም ነይ እና ሀበሻ የሚባል ሬስቶራንት ነበር ዲላ ላይ ሸራተን ነው ሀበሻ እና እዛ ይቀጥረኛል እኔ ኮምሳ ኮንትራት ይዛል እዛና አራት ኮንትራት ይዛል ነው እዛ ይቀጥረኛል ግን ይወት ሆረበለ anyway ከዛ ዲላ ዩኒቲ መጥቼ አንድ አመት ነው የተማርኩት ከዛ ስራ ጀመርኩ ዘሪቀት አረኩት ያኛው አስተማሪ ግን ያባረረኛ አስተማሪ ግን እንደዚህ እሱ ደግሞ ሴክሹዋል ሃራስመንት አይደለም እሱ ሰው ኮሚሽን መርጦ ነው የሚያዳምጠው ደግሞ ያንቺ ኦዲየንስ እንዳይደብራቸው እንደዛ ሳይሆን he was ምንም በማያገባኝ ውጪ ብሎኝ ነው እሱ አንዴ ለምን ነው መጣው ምናምን ስለው ቦርሴን ይዞ ምናምን ወረወረብኝ yes ከዛ was like እንዴት ነው እንወራወር ምናምን ተባብለን ተደራረስንና ከዛ አላስፈትንም አለኝ ገሷት ሜን እንትኔ ነው እሱ ደግሞ ዲኑ ነው አራ ሜጀሬ ነው ኮርሱ ሁለት ክላስ አትፈተኝም ማለት እኔ ስራ ጀመርኩ ደን በቃ ሲንከባለል መጣ አራት ክላስ አልተፈተንኩም ማለት ነው ግን guess what throughout my career right because ተምሬያቸዋለሁ and report ካርዶች አሉ ሪፖርቶቼ ጸዴ ናቸው ውጤቶቼ ሁሉ ትምህርቴ ላይ ጎበዝ ነኝ ምንም ማለት ጉራ እንደውልብኝ በጣም ጎበዝ ነኝ ግን ከዛ ስራ ሲስ every time ያዩት እሱ ነው ከዛ ደግሞ ስራ አፕላይ አድርገላችሁ ይቀባበሉኛል ይሄ ፕሮጀክት ሲያልቅ ይሄ ፕሮጀክት በኮኔክሽን ማለት ነው በኔትወርክ እየተደወለልኝ ነው ስራ የሚይዘው ሶ ውጤቴን እሰጣለሁ የተማርኩባቸውን ትምህርቶች ያሉ ምናምን ግን ዲግሪ ሽታለ ተቤት ተጠይቄ ማላቀም አይ ቲንክ እኔ እልህኛ ስለሆንኩ ልፈተን ስመለስ ያስከፍሉሽ ነው እሱ ይፈርምልሽ ይሉሻል ሁላ ሄጄ ስጠይቀው ከገብተሽ ካልተማርሽ አልፈትንሽም ይለኛል እሺ ገብቼ ልማር አንቺ ነጥላት ከቢ so he made it like impossible for me to like personal አደረገው yeah and I wasn't gonna beg friend ብታደርጊው ነው እሺ ፈንዳላ እኔ ኦፌንድ ዶኝ ማራኩሽ እንዴ በጣም ኦፌንድድ ነኝ እስካሁን ዲግሪ የለኝም እኔ I'm the victim yes ግን one day I want to go back and get my degree ግን not on management ምናምን and also በየመሃሉ ወሰድኳቸው ደግሞ ኮርሶች ምናምን እሱ ዲግሪ አይደለም ግን ሰርቲፊኬቶች ምናምን አሉ ሶ ማኔጅመንት የተመለከቱ ነገሮች አሁን ኢንተርናሽናል ኢንተርቴይንመንት ማኔጅመንት ተምሬያለሁ ለምሳሌ ግን በጣም ሃይ ክላስ ስራዎች ነው ከቻይኖች ጋር ተሰሪ ነበር ከአንዶች ጋር ተሰሪ ነበር ጎበዝ ነኝ ስራዬን ጎበዝ ነኝ ወንድም ነው አላስመርቅም እኮ ነው ገባሽ እንትን የሆነ አይነት ሌቨሬጅ ይዞ ዲግሪሽን ይዞ ላይክ ፕራይድሽን እንደዚህ አይነት እኮ ምን እንድታደርጊ ነው የፈለገው ይቅርታ ምናምን እንድትይ ይቅርታ መጠይቅበት ሁኔታ ነበረ ግን እሱ ይቅርታ መጠይቅ ነበረበት ገብቷል the way he was handling me ማለት ነው እንደ ስቶሪ አሁን እኮ እዚህ ጋር ዳላወራው ለዛ ነው ይቅርታ ስለጠይቅ ያኛው ደግሞ ከዲላ ያወጣሁበት ደግሞ ዋንኛው ምክንያት አንድ ውጤት ከዲላ ኖ ግሬድ ይመጣለው ባይ ዘ ወይ ሶ እሱ ኖ ግሬድ ደግሞ ማለት ሊትራሊ አብሮኝ መተኛ ፈልጎ ለሴት እየደወለ
ምናምን እና ውጤቴን ይዤ ምናምን ከዲላ ለወጣ ሰከንድ ይር ተመልሼ ሲል እንትኑ ሄጄ ግቢ ምን ነው አላቸው አስተማሪዎች የሚሰበሰቡበት እዛ ሄጄ ቀውጬበት መጣሁ ግን በቃ ደስ ነው የሚለኝ ስታስቢ ደስተኛ አዋረች Yeah, I mean everybody needed to know in my book, in my opinion. ስለዚህ ስራ ባልደረቦቹ ምናምን ያለበት ቦታ ያረጋው የምዝገባ ሰዓት በጣም ቢዚ አይደለ ፍሬሽማኖች አሉ ሴኮንደሪዎች አሉ ሰርቪሮች አሉ ከዛ ውጤት የተባለሻባቸው ተማሪዎች አሉ ማለት ሰው ነው የነበረው ሰው ገብቼ አንገርኩት ነው እሺ ስራሽ እንዴት ነበር ስራዬ ደግሞ በቃ እንዳልኩሽ መጀመሪያ ስቀጠር ለፍሪደም ነው የተቀጠርኩት right because I needed to የሆነ በቃ ቤት ውስጥ መቀመጥ አልፈለኩም አባቴን ስራ አስገባኝ ብዬው ፍሪደም የምትላችሁ ገንዘብ ነው እሺ of course what else ሌላ ምን አይነት ፍሪደም አለ ከገንዘብ ውጪ እኔ ልጅ ሆኜ ነው ገንዘብ የለመድኩት like literally down career wise ነው እንጂ ምናወራው ስራ የጀመርኩት literally ደሞዝተኛ ሆኜ በሳምንት 200 ብር I think 8 ያክፍል ምናምን ነው ምን እየሰራሽ ቮሊቦል ጫወት ነበር እና ይከፈልሻል በየሳምንቱ 200 ብር ይከፈለን ነበር ቮሊቦል ጫወት ነበር ከዛ ክለብ ፕሮፌሽናል ሌላ 200 ቢጨምሩልሽ ጥሩ ነበር ፋራ ወለቴን ነው እንዴ አሰብኩት ለቮሊቦል ይበላልጡ ተጫዋቾች ጋር ነበር የሚጫወተው ኦኬ ከጋምቤላ ያመጡ እኔ ብቻ ነኝ ከአዲስ አበባ ምን ያካክላሉ ፍራይዴ ምናምን ይባሉ ልጆች ጋር ነው የሚጫወተው ሶ ነጭ ነው ፕሮጀክቱን ባለቤት ተመልሻለሽ ከዛ I was playing for them as ከአዲስ አበባ መጣ እኔ ብቻ ማለት ነው 200 ብር ለታለንታችን ለትራንስፖርታችን እንትን ዘይለን የሚከፈለኝ አባቴ እግር ኳስ ኮች ነው obviously you know የዛኔ እርሻ ሰብል የሚባል ክለብ ምልመላ ላይ ነበረ አባቴ ጭራሽ እርሻ ሰብል ክለብ አሰልጣኝ ነው ጭራሽ እሱ እግር ኳስ ድርስ እንደላይ አይፈልግም እዛ ግን you know pride ይመስለኛል ነው and ወደ ስፖርት እንዲገባ አይፈልግም ስፖርት እንድሰራ ይፈልጋል ግን እንደ ካሪየር ወደ ስፖርት እንድገባ አይፈልግም እሱ እድሜውን በሙሉ ኳስ ይጫወት ምናምን ነው ይጫወት so ገባን ገዛ እርሻ ሰብሎች ሲያወጡ የሱ ጓደኛ እሷን ትይዛኝለች ከዛ ተደብቀን አጎቴን አስፈራር ነው because I was 16 ነው ፕሮፌሽናሊ ቮሊቦል ተጫውቻለሁ ቮሊቦል በአማርኛ ነው ቮሊቦል ነው ይባላል ቮሊቦል ነው ቮሊቦል yeah volleyball it's what it is ቮሊቦል ነው ይባላል ቮሊቦል ስንጫወት ነው so እዛ ደግሞ በስነ ስርዓት ይከፈለኛል እንትን ነኝ ተጫዋች ነኝ ለክለብ ሞዴሊንግ ውስጥ ነው ገብተሽ ነበር ሞዴሊንግ ደግሞ 11ኛ እና 12ኛ ክፍል ላይ ሞዴሊንግ አዛ በኋላ ፍሬሽማን ላይ ኬንያ ሞዴሊንግ I think ትንሽ ኬንያ ሄደሽ ነበር ለሞዴሊንግ ለሞዴሊንግ ሳይሆን የሄድኩትኝ በስራ ነው right because ሸራተን ደግሞ ሰራ ነበር ምንድን ነበር መሰለኝ ሸራተን ናኒስ ሾፕ የሚባል ታውቂያለሽ ወደ ሆሎ ስቴጂ ዳይመንድ ወርቅ ምናምን የሚሸጥበት እዛ ሴልስ ሆኜ ሰራ ነበር እሱም ላይክ ማትሪክ ተፈትኜ ማለት ነው እዛ ወደ ዩኒቨርሲቲ ሲሄድ ነው ከነሱ ጋር ላይ ወጣሁት እና ስራ አገኘው ሰፕላየሮቹ እነሱን ሰፕላይ የሚያደርጉ ሳውት ሱዳኖች ሳውት አፍሪካኖች ፓርትነሮች ዝም ብሎ እንግሊዘኛ አወሩኝና እንደ እንግሊዘኛ በጣም ትችያለሽ ምናምን yes of course ምናምን አልኳቸው እኛ ጋር ላይ ተቀጠሪ ምናምን ብለው እነሱ ጋር ተቀጠርኩኝ ማለት ነው ጸዴ ገንዘብ ነው የሚከፍሉሽ እነሱ ጋር ምንድን ነበር የተቀጠር ሴልስ ነው ግን ሾፕ ውስጥ አይደለም ሴልሱ ሶ ስማቸውን ካልጠራው ችግር የለውም ምን እንደሆነ ታውቂያለሽ ሱቅ ውስጥ የሚሸጡ አሉ ከዛ ደግሞ ከተደርገው ውጪ ደግሞ በብላክ ማርኬት የሚሸጡ ሶ ውጪ ለብላክ ማርኬት የሚሸጡትን ስማርት የሆኑ እንግሊዘኛ ቋንቋ በደንብ የሚችሉ ከሲቹዌሽን ራሳቸውን በደንብ ሲቹዌሽናል አዌርነሳቸው አሪፍ የሆኑ ግን ቆንጆ ረጃጅም ሴቶች ይቀጥራሉ ከሱዳን ከኬንያ ከኢጂፕት all around the world so I was one of them ማለት ነው በዛ ኤክስፖዠር ኬንያን ወደድኳት ስለዚህ ትራቭል ማድረግ የጀመርሽው በእነሱ ምክንያት በቃ ማትሪክ እንደጨረስኩ ማለት 12 ያክል እንደጨረስኩ እሺ ከዛስ
ወይ ጉድ መጽሐፍ ያንሽልት ከዛ በቃ ይሄ ነው ስሳራ የነበረው ከዛ በፊት እነዚህን ሁሉ ሰርቻለሁ ልጅ ፈልጌ ነው so already portfolio ነበረሽ በቃ like CVሽ ላይ ሴልስ ሆነሽ ሰርተሻል ሞዴሊንግ ሰርተሻል ስፖርትስማንሺፕ አለ ቮሊቦል like club already impressive ያለው resume yes club promote አድርጌያለሁ by that time club promote ማድረግ ማለት day partyዎችን ስም አልጣ ስለዚህ ኢቨንት እንደ ኢቨንት ኢቨንቶች ነበሩ ከዛ ለነሱን ፕሮሞት እናደርጋለን በየትምህርቶቻችን በየካርኒቫሉ ምናምን ነገር ከዛ ያ በነፃ እንገባለን በነፃ እንበላለን እንጠጣለን ምናምን ሰው በቃ አልኩሽ ሀስል ያለበት ቦታ ላይ እንዳለ አለው እኔ ብቻ ልጅ ፈልጌ ነው ባጭሩ ከዛ አሁን ላይክ ሚኪን ያገኘሽው መቼ ነው ሚኪ ማለት ባይ ዘ ዌይ ባሏ ነው ስናክ ከስር የምትሰርቀው እህትየው ናት ሚኪ በስማ እኔ እኮ ታይምላይን ችግር አለብኝ ተቀርሻ አጣጣውሽ ኖ አሁን 10 አመት እንደሆነ አውቃለሁ ግን ሚኪን ሳገኘው ኮማት በጣም ወል ኤክስፒሪየንስ ነኝ እኔ እናት ማለት በቃ ጨርሼ ነው ሚኪን ያገኘው ጉዳይ አስፈጻሚ ምናምን ሆነሽ ነበራ የዛኔ ጉዳይ አስፈጻሚ ነበርኩኝ የራሴ ቤት ነበረኝ የራሴ መኪና ነበር የራሴ አይደለም ያው የድርጅት ነው ግን መኪና ይዛለው I was building a business with my best friend እጅግዬም እየነገረችኝ ነበር ብር ምናምን ትለቂባት ነበር ስጦታ ትለቂባት ነበር እጅግዬ ማለት ደጉ ዘመን so you were basically you know that yeah Mickey ማገኘ ሰዓት እኔና ሚኪ ስንገናኝ she was the it girl you were the it girl like ስንት አመትሽ ነበር ማለት ነው 24 አመት so at that time already በጣም ብዙ ብር እየሰራሽ ነው 25 ነው ብር እየሰራሽ ነው ብቻሽን መኖር ጀምረሻል I'm traveling travel እያረክሽ ነው የት ሀገር ሄደሻል ኬንያ ዱባይ ታንዛኒያ አብዛኛው አፍሪካ ሀገሮች ያው traveling ከአፍሪካ ነው ግብጽ ሄደሻል how was it beautiful ያምራል ግን I didn't get to experience because like I said travel በመናረግ ሰዓት የደገምኳቸው አሉ ብቻዬን አንተ ዱባይ ኬንያ ታንዛኒያ ደግሜያቸዋለሁ ነው ግን ሌሎቹን አገሮች ለስራ ነበር ምን ሄደው so we are confined የሆነ ሆቴል ውስጥ so ሆቴሉን ኤሪያ ነው ቼክ የምታረጋው እኔ ደግሞ well traveled ነኝ ተቀልሽ የሆነ ሀገር ከሄድኩ በቃ ማየት ትፈልጊያለሽ ከመጨረሻ so እንደዛ በቃ ግብጽን ባያት ደስ ይለኛል እድሉን ካመቻቻችሁልኝ ግብጽ ደስ ይለኛል ግን ከዛ ውጪ ያ so at that moment ነው ከሚኪ ጋር የተዋወቃችሁት yes ከሱ በፊት ሪሌሽንሺፕ ነበርሽ ዴት ያረክሽ ነበር yes yeah አይ we're not here to talk about that ምክንያቱም ፌል ያደረገ ሪሌሽንሺፕ ስለሆነ አንድ ቀን whenever you ready የራስሽ ዩቲዩብ ላይ ምን ሰማው ይሆናል እሱ እውነት ነው አሜን ግን ብቻ ግን ሪሌሽንሺፕ ነበረ አይደል ሲሪየስ ሪሌሽንሺፕ የምን ያክል ጊዜ oh my god years 3 አመት 4 አመት በላይ wow I had few relationships in my life like ከሚኪ በፊት ከነበረ life ውስጥ few relationships in ነበረኝ few dates I'm not talking about dating I'm talking about relationship dating ማለት ሌላ ዴት አረጋቸዋለሁ በቃ ትዳር ይሆናሉ ነው ባጭሩ ማጫወት ከታይዱ አይላቀቁም እኔም ቃሌዱ እነሱ ማይዱም ነው so ረጅም አመት ነው ሪሌሽንሺፕ ውስጥ የነበርኩት ከሚኪ በፊት ከነበረኝ ኤክስ ጋር ረጅም አመት ከሱ በፊትም የነበረኝ ሪሌሽንሺፕ ጋር ረጅም አመት so like ዩኒቨርሲቲ ውስጥ ሆነሽ ሪሌሽንሺፕ ውስጥ ነበርሽ yes ከዛ ስራም እየሰራሽ እንደዛም አክቲቭ ሆነሽ ሪሌሽንሺፕ ውስጥ ነበርሽ I was engaged how was that yes እንደዛ አክቲቭ ሆነሽ ሪሌሽንሺፕ ውስጥ also engage የነበርኩበት ሪሌሽንሺፕ arranged ነው right arranged relationship ነው ምን ቤተሰብ ነው ያስተዋወቀው ቤተሰብ ነው ያስተዋወቀው ነው ቤተሰብ አይደለም ያስተዋወቀን ግን ቤተሰብ ነው ቅድሚያ የተጠየቀው ሁሉም ነገር ቤተሰብ ነው ቅድሚያ የፈቀደው ነው like you know I went along with it yes I didn't hate it then I was like I mean በጣም ብዙ ቤተሰባችን ውስጥ እንደዚህ አይነት ሪሌሽንሺፖች አሉ I'm sure ታውቂያለሽ yes እጅግዬ እኔንም and not no but even including my brother ታላቅ ወንድም ጌዲ በአሬንጅመንት ነው let's da ready ነው ሊስት ትፈልጋለች ready ነች
ከዛ ቤተሰቧ ይታያልና እንደዛ ገጭ ከዛ ሰክሰስፉል በጣም አንድም ፍቺ የለም ደስተኛ እጅግዬ ደስተኞች እትዬም ጎበዝ ነች በጣም ማች ሜከርስ እኔም እኮ አንቺም እኮ እንደዛ ነሽ ብዬ ነው እኮ ማማክርሽ ሰው ነሽ ወይ በስማም እኔ ደግሞ ምንም እንዴ ጉድ ሰራውሽ እኮ አየው ጉድ ሰራውሽ አይ እሺ ከዛ ሚኪን አገኘሽው በምንድን ነው የተዋወቃችሁት ሶ ጓደኛዬና ባሏ የዛኔ ባሏ አይደለም አሁን የልጆቹ አባት ማን ነው ቦይፍሬንዷ ነበር የዛኔ ይዞኝ የሆነ ቤት ሄደው ከዛ ይሳሳማሉ ሁንቃ ላይ ናቸው ያሉት ከዛ አረ በስማም እጭም ነው ይዞር ሰ ዳርት ይጫወታሉ ሰዎችናም kind of competitive ታውቂያለሽ so I'm like ለምሾላ አልችልም እኮ ዳርት ማውጣት ታሪክ የለም ግን ወረውራለሁ እንጂ ዳርት እየተጫወታችሁ ምናምን እሺ ቦታ ታስገቡኛላችሁ ይስገባ ሚኪ ከጓደኞች ጋር ይጫወተ ነበር አዎ ምናምን ገባ ወረወርኩኝ ምንም አልተሳካልኝም ሄጄ ቁጭ ምናምን ብሎ የሆነ ቦታ አስቀመጠኝ and he was like በጣም respect በቃ like you know በቃ ideally unbothered መሆን ፈልገሽ ምንም bother ማያረግሽ ሰው ተቀልሽ that's Mickey in general ግጣላለም ልብሽ no እንዴ እንዴት Mickey ቆንጆ እኮ ነው I know ግን I wasn't on that type of time like that ነገሩ he's light skinned ብቻ ሳይሆን በቃ the worst የሆነ experience ነው relationship የነበረኝ ከዛ በፊት ስለዚህ ምንም እያሰብሻል ነበር ጭራሽ ግን በቃ ዴቲንግ ፑል ውስጥ ልግባ አይነት ሲቹዌሽን ላይ ነው ያልኩት ከዛ ምንድነው ያለኝ አንቺ ጂም ነው ማስቀደመኝና ተከዘም ነው እኔ ፌቨር ልጠይቅሻለ ሹር ኔክስት ዊክ ሰርጌ ነው አለ ከዛ ዋው እንኳን ደስ ያለ ምናምን እኔ ደግሞ ታውቂኝላ ሳጆ ፕሮፕ ሳረገው ቴንኪው ነው ሲሪየስ እንዴ ምን ሆኖ ነው ሰውየው ጣልፋውት ነው የሚያገባው እንዴ ምን አስበህ ነው ብዬ ብቻ አይደለም ላይክ አዎ ችግር አለ ምንድነው ሚስጥልኝም አላለም jealous oh my god ይሄ አሁን the serious አውርቶ ያላግጥብሽ ማለት ነው he does that all the time እና ሁሌ I feel for it እኔ ሁሌ በቃ serious እያወራ ነው የሚመስለኝ everybody does በቃ በጣም ነው የሚያስቀው በቃ ደከምኩ ነው አሳቀኝ እውነት ነው ያሳቀኝ ከዛ በቃ ኖርማል ላይፍ ነው የቀጠለው ጨዋታችንን ተጫወተን ጓደኛዬ ነይ ምናምን አለች እንሂድ ምናምን ተባለ እሺ ብዬ አረ የዛን ምሽት ያለንኩት አለ እንዴ ደግሞ የአክሰንት ውድድር የሚወዳደሩ ልጆች ነበሩ እዛ ግቢ ውስጥ እነሱ ቴብል ላይ ተገኘው መጨረሻ ላይ ማዛው የምን አክሰንት ውድድር አንደኛው ወረቀት ያነሳሉ ብሪቲሽ ከሆነ ያነሳሽ ወረቀት ብሪቲሽ አክሰንት ካልሆነ ሻት ታረጋለሽ ተመችቶኝ እነሱ ጋር ዳኛው ይልሻል እዛ ጓደኛዬ መጣችና ጠፋሽብን እኮ እንሂድ ልክ ወጥቼ መኪና ውስጥ ገባ I remembered that በቃ joke I was like nah let me give you my number ብዬ ተመለስኩና ከመኪና ተመልሰሽ ወጣሽ ከመኪና ተመልሼ ውስጥ ድረስ ገብቼ እሱም ለካ በጣም አዝኗል ሄደች ብሎ ከዛ ሄድኩና ኪስ ውስጥ ቢዝነስ ካርድን ከተትኩለትና ጣጣ አርጌ ሴክስ አፒል ያልሽ እዚህ ጋር ከሰርጻፊ እሺ You didn't. I didn't. I did the top gun. I did the chest tap. ደውልልኛል ኪስ ውስጥ እንድከተትኩለትና ታፕ አርጌ ኮል ሚ አልኩት እሺ ብሎ ደወል ጀመረ I think it's been በስንት ጊዜ ደወልልሽ ወዲያው ነው የደወለው እሺ ወዲያው ነው የደወለው ከዛ ደግሞ ሲደውልም ላይክ ደናደርሽ ምን በላሽ እንደዚህ አይደለም ፒስ ነው ምናምን በቃ ጭቅጭቅሽን ቻው ምናምን እንዴ ብዬ እናሳው ነው ብዬ so በስልክ ረጅም ጊዜ ተጨቃጭቀናለች ከዛ ኔክስት ታይም እንዴት ተገናኛችሁ ድጋሚ እኔ ዴት ጋበዝኩት ያ መብላት ወደለ ታቂኝለ ልበላ የሆነ ቀን ልበላ አሰሳሰብ like በጣም ጭቅጭቅኝ ማለት አይ ኖ በቃ ልታገኘኝ ይፈልጋል ና ራስ ልቀርጽ አልኩት እሺ ብሎ በቃ ተገናኘን ማማስ ኪችን ነበር የተገናኘን እና 1 ሚኒት ሌት ሆኖ ኤሌቬተሩ ጋር ነው ያገኘኝ ሄድኩ ልትሄጂ ወደ ቤት አንድ ደቂቃ እኮ ነው ሌት ያለው ኤሌቬተሩ እሱ ሲወጣ እኔ ልገባ ስል ተገናኘን ልትሄጂ ማን ወደ ቤት of course ሚኒ ጨርሼ ነበር የዛን ሰዓት እኔ የዛን ጊዜ ላይ
ደግሞ በስማ አንድ ሚኒት ልጠብቅ ማለት አንድ ደቂቃ እሺ 1 ሚኒት እኔ 10 ሚኒት ልጠብቅ ነበር 10 ደቂቃ ማለት ሰው የሆነ ነገር ሀፕን ሊያደርግ ይችላል come on bro ከዛ በኋላ ከሄድሽ በኋላም ደግሞ አደውይለትም ነበር ምናምን ሲደውልም አታነሽም ነበር happened so I don't know ምን happen ያደርግ እንደነበር እኔና እሱ ግን ኤሌቬተር ጋር ገበራገበኝ ምን አልሽው ደሱ ነው እንጂ 1 minute ነው አለ I said do I look like 1 minute don't matter to me that does matter to me ከዛ ፒስ ነው ግን አላኮረፍኩም ወር ወረበረው መጣ he was baffled እንደው ከዛ ገባንና አራታችን ሁሉ ምናዘው ነገር ራስ ተመሳሳይ ነው በጣም አንድ አይነት ሰዎች እኮ ነው አይመስልሽም በእውነት I think የሆነ ነገራችን ተመሳሳይ ነገር ይመስላል ቡና ናቀጁ ኦላክ ያ ምን ያስታስደርጋለች እቺ ሴትዮ ኮን ታሳስረኛ ሰማያትም እንደ እኔ ምን ያሰብኩኝ ነው በሲ ማስቀመጫው አርጋቱ oh yes okay ሶስት ቡና ይወጣዋል ብዬ አላስብም ሊወጣ ይችላል እና በቀኝ ነው የሚቀዳው ነው ፈንዲሻ እናቴ ሴት ቡና ቀዳዷ ነው በቷ ትላለች ውሸት ነው አትልም እናቴን ቡና አትወድ የሚገርመው እሺ እንዴ ያመራን ጠልሻለሁ አነባቡ በሶስት ምናምን አለኩ የማአት ነው ያለው I love you cola that's why ጥሎብኝ ኦጅ እንጂ ሰሌናይ እሱ ነው ቀንጭና አንቻም ተንገርሻ ገልጅና ቡና ማይጠጣ ሰው አረ ስኳር ጨምሪልኝ እኔ ቡና አልጠጣም እኮ ሲል እኔም ለዚህ ለጨዋታው ድምቀት ለፋሲካ ነው እኔም እኮ ቡና አልጠጣም ይገርማል እሺ ከዛ ቡናችንን ይዘናል ጨዋታም ይዘናል ከሰል እጣን መቼም ነው ማን ይዘው ቀድም ወይኔ እጣኑን እንትን ሳታረጊበት ጠፍቷል ይሄ ቅድም እንደተቀመጥሽ ነበር ማድረግ የነበረብሽ ጨሰ ውስጥ አለች ማለት ነው እሳት ነገር you guys ባለፈው ጉዞ ስንሄድ ወደ ወንጪ የሰጡን እንትን ወደ ወንጪ ሳይሆን ወደ ላንጋ ነው ይመስለኛል ነው ወደ ወንጪ ቡና ቆመን ጠጥተናል ነበር ፓርት ላይ ውስጡ ግራዋ ጌሾ ግራዋ የሌለው ነገር የለም እርግጠኛ ነኝ ይመራላ ስማ it was disgusting if this is anything like that kill me ቡና የምትጠጡ ሰዎች ግን you guys are amazing by the way ሁሉም ሰው ነው ቡና የሚጠጣው እኛ ብቻ ነን ቡና ማንጠጣው አዎ ቡና ስለማትጠጪ ነው ሰው የሚገረመው አይ ደግሞ ሰው ቡና energy throughout the day and the function ከመጥቆሩ ከመምረሩ the main reason I feel like I'm not drinking alcohol ጣዕሙ ይመስለኛል በስማ ይሄን ላስቀር አድርጌበት ማለት ምንም አይደለም አልኮሆልም አልጠጣበት ዋንኛ ምክንያት መራርነቱ ይመስለኛል እሺ ከዛስ ራት በላን and I found out እዛ በጣም ደንበኛ ነኝ ራት የበላንበት ቤት MK's I mean ማማስ ኪችን ከዛ አስተናጋጆቹ ጋር ሃይ ምናምን ባባላለሁ እኔ ስለዛ I'm kind of like a big thing እዛ ብዬ ማስበው ማለት ነው ከዛ እዛ ገብቼ ሳሽቃብጥ አስተናጋጆቹ ደግሞ እየመጡ ለሚኪያስ ቃብጣሉ I'm like he must bring a lot of girls here ገባሽ yeah because favorite እዚህ ይሄ ምግብ ነው ስል እሱም ይሄ ነው የኔም favorite ነው ብሎ እሱን ያዘዘው I'm like ለማዳነሽ ገባሽ ለካዛ ለሚሰራው እሱ ዛኔ ማማስ ኪችን ሰራ ነበር ባንድ ነበራቸው እዛ ሚሰራ and that's how we got to meet around that German place the ቢራ ቤት እዛ ነው ታወቀ ምን ቀርብ ነበር ማማስ ኪችን እንትን ላይ አልነበረ እንትን ፎቅ ላይ ዲኤች ማን ነው ገዳ
ዴት ገዳ ላይ ነበር እንዴ ፍሬንድሺፕ አጠገብ እሱ ላይ ነበር አላውቅም እኔ የዛኔ የለውም ነበር ከዛስ the same one እኔን ያገኛችሁ ተባለች no አንቺን ያገኛችሁ ብርሃን ያደረጋ ነው ያለው ስለዚህ that's the first date ማለት ነው how did you feel about that the first date I feel like that dinner እዛ ስንበላ ዲነሩን የቆየናት 1-2 ሰዓት was more so can he hold a conversation ገባሽ like ባዋራው የሚያወራ አይነት ሰው ነው በደቂቃው ሊመልስ ይችላል you know jumping away አይደለም ወይ safe የሆነ conversation መፍጠር ይችላል I think እሱ ይመስለኛል because what was your impression it was safe to have a conversation with I was like more exploration was needed like more conversation ግን ኢንትሮ ጋርጎሽ ነበር ማለት ስለሱ more ማወቅ ፈልገሻል በጣም የሞገስ ተካ ልጅ እንደሆነ በዛ አልነገረኝ አላወቅሽም አንቺ አልነገረኝም ነው በጣም ቆይቶ ነው የነገረኝ የሞገስ ተካ ልጅ መሆኑን actually already we started dating already we started kissing the whole night አዛ ነው ያወቅኩት የሞገስ ተካ ልጅ መሆኑን እንጂ ቀድሜ አይደለም ያወቅኩት ግን that night right it opened a whole new like vulnerability for me አላረጋውም እስቲ ልሞክረው ያስባለኝ ምሽት ነው ብቻ እሱ ዲና እስኪ ይሄን ሰው ልሞክረው እዚህ ላውራው ይሄን ሰው ላውራው like ራሴ ልሁን ገባሽ like መፈልገው አይነት ሰው ከሱ ሳይሆን more so እኔን እንዲያቀኝ ነው የፈለኩት like how to treat me how I treat myself how I see myself እና ምንድነው ለኔ less or more መላቸውን ነገሮች እንዲያቅ ነው የፈለኩት ወደ በገባ ወደ ከገባ ሰው እንዲሆንበት ነው ያሳኩት ማለት ነው ንገሪኝ ማለት ግን በቃ we've been talking the whole night until the morning በስልክ ማለት I played the fifth እሺ ከዛ በቃ it's never been the same there is this system መቼ ነው ፍቅር እንደያዘሽ ያወቅሽው ከሱ okay so here's the thing with ፍቅር right እኔ የሚመስለኝ ነው የሆነን ሰው የሆነ ሰዓት ላይ አትወስኝም አፈቅረዋለሁ ብለሽ right eventually ነው happen የሚያደርግ ነገር ነው ለኔ ሚኪ የዛን ሰዓት በጣም በቃ best friend ነው every day ላወራው ፈልጋለሁ like እሱ ጋር በደንብ እንደማወራው ሌላ ሰው ጋር አላወራም ገባሽ በቃ shutdown ነኝ everywhere right ከሚኪ ጋር ስለዚህ እስከዛ ሰዓት ድረስ ራሴን ሞድበት ቦታ ነው በቃ እስካገኘው ድረስ ጓጓለሁ እንደዚህ አይነት ነገር ግን የለውም አስቢኝ እዛኔ በጣም ቢዚ ነኝ ስራ ላይ ነኝ በቃ ማአት ሪሌሽንሺፑ ላይ ስትሬን አላመጣም በጣም ቢዚ ሰው መሆንሽ አንቺ because እሱም ቢዚ ነበር መሰለኝ እሱም already መስራት ጀምሯል ግን እሱም ቢዚ ቢሆን እኔም ቢዚ ቢሆን ምን ተሰበሰበበት ቦታ ግን አንድ አይነት ኤሪያ ነው ገርጂ ላይ ነበር ሁላችንም ተገናኙበት ቦታ ሁላችንም ገርጂ ላይ ነበር ስለዚህ የሚኪ ወንድም እነ ነቢል እነ ፓፓ ማለት በቃ ቤተሰቡ ጓደኛ ባንዱ ሁሉም እዛ አካባቢ ተከራይተው ነው እኔ ጋር ተመላላሽ ተሰራይ ነበር ታባይነሽ የምትባል ወርቅ ልጅ አለች እሷ እኔ ጋር ተሰራለች እነ ሜላ እነ ጂሚ ጋር ተሰራለች እነ ነቢል ጋር ተሰራች እናቴ ጋር so already it was like the same type of circle ውስጥ ስለዚህ ጠዋት አብረን ማታ አብረን ምናምን every time ከተማ ውስጥ ካለሁኝ and every time እዚሁ ከሆነ we're always together ስለዛ ምንም አይነት ስትሬን አላመጣም እኔ ራሴ ስራዬ ምን አይነት ስራ ነው ሲጀመር እሱ አይተኛ እንጂ ከኔ ጋር አብሮ ይኖር ይችላል ምናምን so we had time there was no issue ግን I think also እስር ቤት changed a lot of the things for us he was not official እስከ እስር ቤት ድረስ እንደዛም ሆነ official okay ባልና ሚስት ሳትሆኑ በፊት ነው እንዴት አሰርሹ ታዲያ ባልና ሚስት ያደረገን እስር ቤት እኮ ነው እሺ tell me በቃ ሚኪ every day ይመጣል ይኖራል እስር ቤት አካባቢ በምን እንደታሰርሽ ተነግረቻለሽ ወይስ ለሰው መብት ተከራከረ ታሰርሽ ግን አክሽኑ እንደዛ ስላልሆነ እንዘለዋለን ከሴ ግን ምንድነው የአካል ጉዳት ዛቻ ማስፈራሪያ ነበረ ከዛ በኋላ ግን ምንድነው ያደረጉት ሁከት ብጥብጥ ወጣት ማደራጀት ብጥብጥ ማምራት ምናምን ነው የተፈረደብኝና የታሰርኩት ሶት ትንሽ አዛም ያረክ 6 ወር ነው ይሞላ አይሞላ
you know my timeline issues Yeah. like 6 ወር ላለው ግን 6 ወር አይሞላም ጭራሽ I think ይኸውልሽ መጀመሪያ 6ኛ ፖሊስ ጣቢያ የታሰርኩትኝ ወደ 1 ወር አካባቢ ከዛ ወረዱኝ ወደ ቃሊቲ 2 ወር አካባቢ ታሰረለሁኝ ደን ከቃሊቲ ፍርዴን ጨርሼ ስወጣ በር ላይ ደግሞ ተቀብለውኝ ደግሞ ወደ 2:15 ቀጠሮ ቀን so that's like 1 ወር so about 3-4 months ግን አሁን ይሄንን እንትን እየተናገርሽ በኋላ አወጣዋለሁ እሺ ወረቀቴ እንትን እንትና ከዛስ ቆይ at that moment officially date እያረጋችሁ ነው እንጂ ወደ relationship አልገባችሁም ነበር ነው የምትኛ no already we're in a relationship እኔና እሱ ጋር ብቻ officially ግን በቤት ዴት ያረጋች ነው boyfriend አላት እሱ ነው boyfriend እሱም ለሷ ቤቲነስ girlfriend የሚል ታይትል ምናምን አልነበረ then you guys had the serious talk where yes የኔ ሰው እንድትሆን ፈልጋለሁ ያንቺ ሰው ሚለውን conversation አርጋችሁ ለሁለታችሁ ቢያንስ ኦፊሻል ነበር relationship yes ለኔና ለሱ ኦፊሻል ነው but like also like how you said it ይሄ relationship ወደዚህ እንዲያመራ እንፈልጋለን ምናምን እንደዛ አላወራ ነው ምን እንዳይሆን እንደምንፈልግ ነው ስለ relationshipአችን ያወራ ምን እንደሚሆን አላወቅንም መሆን የማይችላቸው ነገሮች ገባሽ አይደል ለምሳሌ አንደኛው ሴፍ ስፔሳችን ነው የሚሆነው እንጂ ምን ጨቃጨቅበት ወይ የትነሽ የትወጣሽ የትገባሽ ስንት ሰራሽ እንደዚህ የምንባባልበት ቦታ አልነበረም ጀጅ የምንደራረግበት ቦታ አልነበረም ለኔና ለሱ ብቻ ሴክሬት የሆነ ቦታ ነው so everything economy ነገሮች እስከ almost ትዳር እስከነመሰረት ድረስ የማይሆነው ነገር ላይ ነው ፎከስ የምናደርገው እንጂ እውነት አይስወርት ጋር እንደዚህ ዛሬ አመት እንጋባ ዛሬ አመት እንደዚህ ብናረግ እንደዚህ ኖሮና ያቅ እስካሁን ድረስ so ታሰርሽ and he stick by you በስማም ቀላል stick by me ፍርዴት ውስጥ ታስሮ ነበር እሱ ራሱ የሆነ ቀን በጣም ከቁጥጥር ውጪ ሆኖ ዳኛው ላይ አላገጠበት ሃሃሃ ምናምን ታቀበት ምናምን ብሎ ዳኛው እዛው አላሰረው oh my but God. the way they were playing with my life ማለት ይዛኔ እኔ ራሴ you know how በቃ trauma አንዳንድ ጊዜ ብዙ ነገር እንዳታስተውሽ ያረጋሻል so በዛ በጣም ብዙ trauma ስላለኝ ነው ሚሞሪ በጣም ፕሮብሌማቲክ ነው በተለይ ለምበሮች ላይ የሆነ ቀን የተፈጠረው ነገርና የሆነ ቀን የነበረው ነገር አንድ ላይ አድርጌ ሊመጥልኝ ይችላል ግን in general throughout the ፍርድ ቤት process ይሄ ከእስረኞች ማስቀመጫ ቦታ መሆኔ ልክ ነበር በቃ ልክ ነበር ስለሽ ይገባሻል the way the rage I was ready for anything they were playing with my life ለስንት ቀን ታሰሩ ጠዋት አስሮት ከሰዓት ለቀቀው እናቴ ነበረች አርኤስ ያባታ so ፍርድ ቤት ቀጠሮ ላይ everyday ይመጣል everyday ቀጠሮ ላይ ይመጣል እስር ቤት ጠዋት ይመጣል ሰዓት ይመጣል ራት ሰዓት ላይ ይመጣል everyday ነው ምግብ ይዞ ባይዝም ይመጣል ዝም ብሎ እናቴ ትሄዳ ነው ደግሞ እሱ ምግብ የሚያመጣው ትገድለዋለች እጅግም ጠዋት ቁርስ ምሳ እራት to the point where እንግዲህ so wait so ከናትሽ እኩል ጠዋት ምሳ ሰዓት ራት ሰዓት ላይ ይመጣል yes ከማኩል ከናቴ ከናት even ነው ምንነግርሽ እጅግዬ ወደ ስራ መግባት የነበረባት ጊዜያቶች ነበሩ ገባሽ አይደል in those moments ሰርታለት ቤት ሄዶ ፒክ አርጎ ምናምን እጅግዬና ሚኪ የተዋወቁት እኔ እስር ቤት ሆኜ ነው ኦኬ አባቴም ሚኪን ያወቀው ቃሊቲ ነው አባቴ እንደውም ቃሊቲ ደግሞ ከቤተሰብ ውጪ አይጠይቀኝም ነበር because ልዩ ጥበቃ ምናምን ውስጥ ነበርኩት so እሱ ግዴታ እንዲገባ ፈለኩ so ባል ያልኩና አጻፍኩት አባቴ ሲፈተሽ ነው ባል የሚለውን አይቶ ገባ አውርቶምና ወጣ መንገዱን ሁሉ እየጠየቀ ነው ምን ባል መቼ ነው የተፈጠረው oh my God so እስር ቤት ነው ኦፊሻሊ ያደረገው ያልኩሽ ለዛ ነው then he came every day not even like luck ነው ምንነግርሽ ስፈታ ከቃሊቲ ስፈታ አባቴና እሱ ናቸው ፒክ ሊያደርጉኝ የመጡት ሄዱ አሏቸው አትልፉ አንለቃትም ይጨርሻለሁ ፍርዴና ጨርሼ ማለት ነው 6ኛ ፖሊስ ጣቢያ ተጠብቋት ተባለ ከዛ እሺ ብሎ እዛ ተጠብቁኝ ግን ይኪ ነበረ throughout the whole process ordeal that is such a beautiful story because ዲታ ክርስት ብሎ በቃ ጥቁር ብሎ ሁላ ከዛ ላለመራቅ ካዛንቺስ ጋር አዶኒ የሚባል ጓደኛ አለው ቤስት ፍሬንድ shout out to አዶኒ እና አዶኒ ጋር ይውላሉ ከእስር ቤት ላለመራቅ ድንገት ከተፈለገ
ብሎ የኔ ጌታ ጃክፓት እሺ ከዛ ከእስር ቤት ወጣሽ አዎ ከዛ ከእስር ቤት ወጣሁና በቃ ቤተሰብ ያሰበው በቃ ከዚያ ጋር እንድነቅል ነው ገባሽ ከዛ ጠበቄ ምን አለ እንዴት አለ ማለት በቃ አላማው እሱ ነው ገባሽ ሽሽት ነው ስብራት ነው ዝምታ ነው እሱ ነውና በጣም ሎስ ነው ለሀገራችን ምናምን አለኝ ብቻ እዚህ ጋር እንደዚህ ካልኩኝ የውሸቴን ነው የሚመስልብኝ እኮ እኔ ሎስ ነው ለሀገራችን አለኝ በጣም አይደረግም ምናምን አለኝ እሺ ብዬ ሜንታ ቤቴ ከተትኩ በቃ because እስር ቤት ቀላል አልነበረም like I can't even እስር ቤት ሌላ ታሪክ ነው ሌላ ማለት you know me ስለ እስር ቤት ሳወራ ቀኑን እንኳን በዚህ ቀን ነው ብዬ ለማስታወስ ሙከራ ማድረግ አልፈልግም እንጸላት still ግን the crash happened because of guilt trauma right survivor's guilt ነው የጥፋተኝነት ስሜት ተሰማሽ ከእስር ቤት ስለወጣሽ አሁን ማቀው እሱ ነው የዛኔ ከእስር ቤት ከወጣው በኋላ because ልክ እንዳንቺ የታሰሩ 9 እህቶች አሉ እስር ቤት ውስጥ ጥያቸው also ብርቱካን ሚደቅሳ የታሰረችበት ሴል ውስጥ ነበር የታሰረችው ሴል እኮ አይደለም ክሊኒክ እኮ ለልዩ ጥበቃዎች ሲባል ክሊኒኩ እንዳለ የእስረኛውን ክሊኒክ አስወግደውት ማለት ነው እኛም ውስጥ ሶፖርቴ እዛ ውስጥ ነበረች ስሟን ነው አይደል ግድግዳ ላይ ያነበብሽው ስሟን ግጥሞች ማለት በቃ it's just you have to be there Jordi even to ስለ ብርቱካን ብቻ ሳይሆን ፍሬም ነበር ጋዜጠኛዋ remember ኦባማ ስለጣን ተፈታችሁ እሷ ደግሞ ጭራሽ ከኛ እንዳትገናኝ ቡርቴ አልነበረችም ባይደው ቡርቴ ተፈታ ልዩ ጥበቃ የታሰረችበት ቦታ ላይ እኛን ከተቱንና that's how I got to know because ደግሞ ቡርቴን በጣም ያቋት ደግሞ እነ የሩስ እነ ወይንሸት ምናምን አብሮኝ ታስረው ነበር ሶ ቡርቴን ማወቅ በጣም ቀላል ነበር ከዛ በኋላ ምን አይነት ነገር እንዳሳለፈች አብረሽ እዛው ያሳለፍሽ ነው ሴሉ አንድ ላይ ነው ታሰራችሁ አዎ በቃ እነሱ ከነበሩበት ምናምን ለቃቀሟቸው እኛ ስንመጣ የልዩ ጥበቃ ወረቀት ይዘን የመጣ ነው አደገኛ ምናምን ፖሊስ ይመጣሉ ምናምን የሚል ጽሁፍ ሶ ቃሊቲ እንደደረስኩኝ ጥበቃ ቤት ውስጥ ነው ያስቀመጡን እኔና ወይኔ ከዛ ክሊኒኩ እንዳለ ተጸርቶ እኛን እዛ ውስጥ አስገቡ ስንት ቀን እሱ ነበር ልዩ ጥበቃ በቀን 15 ደቂቃ ነው ቤተሰብሽ የሚጠይቅሽ ከባድ ነበር ብቻ anyway ከወጣው ስትወጪ immediately ስራ ምናምን አልጀመርሽም በቃ ጀመርኩኝ ስራ ጀመርሽ እንደወጣው እቤት ምን እንዳደረግኝ ተቀያልሽ እናቴ ጋር ሆኜ ጋቢ አልበሳኝ ምናምን ቁጭ ብዬ እቤት ውስጥ የመጡ እንደሆነ እኮ እንደዚህ አልመጣሁት ሰዎች ማለት ነው እኔ ማን እንደመጣ ማን እንዳልመጣ አላስታውስም because መፈልጋቸው ሰዎች ይመጡ ነበር እውነት ለመናገር ሶሊ ትመጣለች ሶሊ every day ሶሊ ማለት ደግሞ ቤስት ፍሬንድ ነች እሷ ስራ ኩዊት ነው ያደረገችው even ሚኪ every day ይመጣል እናቴ every day ትመጣለች ከዛ ውጪ ብዙም you know ነጥብ ጣላይ ለምን ጋር ስለመጣ ስላልመጣ ወዘላት ከእስር ቤት የወጣውበት ማግባብ ደግሞ በቃ ነገ ፈታለው ብዬ አይደለም ፈታለው ባልኩ ሰዓት አለቀቁኝ ድንገት ነው መጣው ውጪ ያሉኝ በፍታቤር ፖሊስ ጣቢያው ተከሶ ቪኦኤ ያለሽ ሪፖርተር ጋዜጣት ያለሽ ኢሳት ይዛኔ በቃ እየተቀወጠ ነው በቃ አባቴና ጠበቄ ያበዱ ነው በየቦታው ገባሽ ሶ ድንገት ነው መጣው ውጪ ያሉኝ ሶ for me መቼም አልወጣም ባልኩበት ሰዓት ነው ወጣሁት እዛ ቤት ቁጭ ብዬ የመጡ በየሰዓቱ የሆነ ጥያቄ አለ ለቤተሰቤ ክብር ብዙና መሰለች ግን አለሁሉንም ungrateful ለመሆን አይደለም ግን I think with this ጥያቄ ባህልኛ ሀገር የዛን ሰው ስሜት ኮንሲደር አደረገም it's very self centered ብዬ አስባለሁ አጠያየቅ ስታይላችን ነው ወለወለደችም ስላገባችም ለሞተበትም ለማንኛውም ሰው ስንጠይቅ አልጠየቀኝም እንዳይባል አው ደስ የሚል ባህል እኮ ነው ያለን ባህላችን ለመቃወም ሳይሆን ምን ጠይቃቸው ጥያቄዎች ምናምን አረንትና ጋር ሳልሄድ ወይኔ ምን ትለኛለች ምናምን ምን ነው ማለት እንደሆነ በቃ ብዙ እንትን ነው እስረኛ ጋርም እንደዛ ነው እስረኛ በጣም ከባድ ነው ትራማው ቀጥታ ደግሞ ከሶሻሉ ተገለሽ ወደ ሶሻሉ ስትይ በጣም ነው በቃ የሚያስጨንቀው ለሁለት ቀን ለሶስት ቀን እንኳን ሃይክ ምናምን ሄደሽ ተገለሽ ወደ ከተማ ስትመጪ እንዴት እንደሚከብድ አስቢ so it was a lot
ስለዚህ በቃ ኢሚዲየትሊ ወደ ስራ ምናምን ቢሆን ወደ ስራ ነው የሄድኩት ግን ስራ ቦታ ሲሄድ ቤት ላለመቀመጥ ማለት yes ከዛ ስራ ሲሄድ ምናምን የድሮን ስራ ማሰሪልን ከሆነ አዲስ ስራ አንሰጥሽ ቢሮ ውስጥ የሚሰራ ስራ አላችሁ and they're like no እሱ ማሰሪ ከሆነ አንፈልግሽም ፕሬሸሩ ደግሞ ለኔ it was too much is done አዎ because ገና መውጣትሽ ነው ሪስኪ ነው በጣም ብዙ ሪስክ ይወስዳሉ ደግሞ ከዛ like no ብዬ ወደ ቤት ገባሁ በቃ ገባሁ አንድ አመት አልወጣሁ ከዛ በኋላ I was depressed it was a lot ከዛ በኋላ it was a lot ከሚኪ ጋር ያለሽ ሪሌሽንሺፕ እዛ ታይም ፍሬም ላይ እንዴት ነበር almost ለኔ ሳስበው for him I believe it was more so okay እኔ ከሌለው ትሞታለች ነገር እውነት ለመናገር and Leah also my best friend ኢንግላንድ መሄዷት ታኛ ጋር ነበረች ጨርሻ ላይ ሄደችው በቃ ግድ ሆኖባት so yeah it was just me my laptop bed በጣም ከባድ ነበር እሱ ብዙም ትዝታ የለኝም የሚገርምሽ ነገር ደግሞ I think ማሰብም ምንም ማልፈልግበት ጊዜ ነው የነበረው because I had no solution to the things I think about ስለዛ ማሰብ አልፈልግም ማለት ቴራፒ ማልጀመርሽም ኖ የዛኔ ቴራፒ አልጀመርኩም የዛኔ ለቤተሰቦቼ እኔ ስራ ላይ ነኝ because ስራዬ ፊልድ ያስወጣኝ የለ so ወር ምናምን ባላገኛቸው either ኬንያ ነኝ ወይ እንጭኒ ነኝ አምቦ ነኝ ወይ እንደዚህ so ስራ ላይ ነኝ ድርጅቴን ያውቁታል ከመታሰሪያ በፊት የነበረ ድርጅት ነው የድርጅቱ ባለቤት ቃሊቲ ድረስ የመጣ ምግብ ይሰጣቸው ነበር መግባት ስለማይችል ሚስተፋን ይባላል ጂ የሆነ ቦሴ ነው so we had good relationship ከባሽ so ያው እንደዚህ ታቆማለች ብለው አያስቡም ቤተሰቦቼ እኔ ደግሞ especially my mom በቃ በጣም ነው ሰፈር ያደረገችው እኔ እስር ቤት ነው because I didn't want that to be you know ስለዛ በቃ ዝም Would you consider that period the hardest period of your life like I think so I think the hardest time of my life was በጣም clueless የነበርኩበት ጊዜ ነበር በጣም clueless ሆኜ ነበር ምን እየተፈጠረ እንደሆነ because አሁን ለምሳሌ ቡቡን ወልጄ postpartum depression ነበረኝ ናኦሚንም ወልጄ depression ነበረኝ depression ብዙ ጊዜ የሚያጠቃኝ ነገር ነው actually ግን የእስር ቤቱ የነበረው aftermath ግን it was horrible በጣም horrible ነበር blank ነው አሁንም ብዙ ነገር blank ነው አታስታውሽም ከዛ ቴራፒ ያስጀመረኝ ሻራቱ በሻዳ ጠበቃዬ ነው ለምን ሚኪና ሶሊ ተነጋገሩና እነዚህ መስማት አለባቸው እናትና አባቷ ማወቅ አለባቸው ያለችበትን ኮንዲሽን ነው እኔ ደግሞ ጠበቃዬ ነው አወራሁት ያለው ሁኔታ ይሄ ነው ስራ ቆም ያለው here I've been going through it you know like I need to go ጠበቃዬ ደግሞ ጥሩ ዶክተር አለ እኔ ማቀው እዛ እንሂድ ብሎኝ እዛ ይዞኝ ሄደ ሶ ቴራፒ ጀመርኩ ማለት ነው ስራም ጀመርኩ ትንሽ ወር በኋላ ቴራፒ ከጀመርኩ በኋላ እኔ ደስ የሚለው እግዚአብሔር ይመስገን ስራ ስፈልግ ተረከተው ለዛ ስራ ጀመርኩኝ ቴራፒ ጀመርኩኝ ከዛ you see the 1 year የእንትኑ የዲፕሬሽኑ PTSD ምናምን የዛኔ ነው ዲያግኖስ የተደረገው መብራት ነው ይሄ ነገር ደግሞ ያለባት አይሰራም እንዳንቺ አይደለም በፓወር ባንክ አይሰራም ጨልመናል አይስ መብራት ጠፋ ቻሉት እንግዲህ ትንሽ እንጨልምባቸዋለን የራሳችን ስቱዲዮ እስኪኖረን የዩቲዩብ ኢንካም ጀነሬተር ነው የሌለ ታይም በናት yes እሺ so therapy ነበር በጣም ወርስ ያደረገው የዛን የዲፕሬሽኑን ኤክስፒሪየንስ የፒቲኤስዲውን ኤክስፒሪየንስ ምናምን ዲያግኖስ የተደረገው during this ጊዜ ስለሆነ ማለት ነው በሻዳ ሪኮመንድ ያደረገልኝ ጠበቃ ለትንሽ ጊዜ ነው ከዛ ዶክተር ቀየረ እንደዛም ሆኖ አልተሳካም በጣም ከባድ ነበር I mean it's a process አይደለ yes ግን የሆነ በቃ I think acceptance አይደለም ክራሽ የሚያደርግሽ የባሰ በቃ like knowing what I'm going through is by name ይሄ ነው what you're going through is this PTSD አይደለ PTSD ነበር depression ነበር and also እነሱን ዲል ለማድረግ ደግሞ ፕሮሰሱ
ማድረግ ያለብሽን ፕሮሰስ ኤክሰርሳይዝ አዎ በጣም ሆረብል ነው ጓደኞቼን አልጠየቅኳቸውም ወደ እስር ቤት መመለስ አቃተኝ ላይክ መጠየቅም ማንንም አልፈለገም እኔም አላነሳውትም እሱን ሐሳብ even though the guilt was killing me መመለስ አልፈለኩም በጣም ያስጨንቃል ግን finally የፍርድ ቤት ቀጠሯቸው ቀን በቃ መሄድ አለብኝ የሚል ኤክሰርሳይዝ አባል እሱ ሆነ ማለት ነው ፍርድ ቤት ስንደርስ ጆርዲ ከበሩ ማለፍ አቃተኝ ፓስ አውት ላረክ እግሬ የኔ አይደለም ፓኒክ everything መኪናው ቆሟል ስቲል ቆሟል መመለስ ይችላል he was like you're here you can do this obviously ከሚኪ ጋር yeah ሄድኩት you can do this we're here already ምናምን take your time ተባብለን በር ላይ ወደ 8 ሰዓት እንደፈጀ ልነግርሻለሁ ቆመሽ እንዴ አንቺኮ መቼ ለታራሱ አይ ቲንክ ከሁለት ወር ነው ከ3 ወር በፊት የሆነች ወንድ ልጅ ሬፕ የተደረገባት እናት ፍርድ ቤት ነውና ቆሙልኝ ብላ ጋይስ ከበር መግባት አቃታት ፖሊሶችን ስታይ ፍሪክ አውት አደረገች በቃ እና በስልክ ደውለሽልኝ እንደውም በር ላይ ነኝ በቃ ከፈለጋችሁኝ ታች ነኝ ምናምን ብላ ከዛ እኮ በሩ ጋር ቆማ በሩ ላይ ፖሊሶቹ ለምንድን ነው እዚህ ጋር ቆምሽ ወይ ግቢ ወይ ውጪ ይሏታል ደንግጬ ገባው አዎ እንደው ደልታ ያስቀርኝ ያስባል አይገርምሽም it still have that effect on me አሁን ዩኒፎርም የለበሰ ምንም ጋር ነው ማለት ሳፈጠው ምንም and የተሰበሰበ ሰው በቃ ይጨንቅሻል በስማም ይጨንቅሻል ላበላብ ነው ማለት ሶር እንደልከስ አዎ ጥያቄ ነው የምታረጊኝ እኔን ራሱ በጣም ነው የምጨነቀው ግን because I have not dealt with it properly I fired him እኮ መብራት መጣ yeah ይሄ ግን ቴራፒ ከጀመርሽ በኋላ ነው በቃ ወደ ስራ የተመለስሽው yes ከዛ I fired my therapist ቀየሽ አይ በቃ ተፋታው ቴራፒ በአጠቃላይ አዎ ተመልሰሽ አልሽም don't you think it helps don't you think you still need it I think so I think it helps exam I think it helped ግን I think therapy also because በጣም ደግሞ experience ስላለኝ ማለት እሱ ታይም ብቻ አይደለም እኔ ቴራፒን ኤክሰርሳይዝ ያደረኩት ነው there were times ከዛ በፊትም ቴራፒን እንትን የሆንኩባቸው ኤክስፖዝ የሆንኩባቸው ጊዜያቶች ነበሩ እንደ ፋሚሊ ቴራፒ ወስደን እናውቃለን እናቴ ቴራፒ ትጠቀማለች so ብዙ ጊዜ እኔ ራሴ ብዙ ጊዜ ቴራፒን ኤክስፖዝ ተደርጋለሁ so አይዲያው አዲስ አይደለም ለኔ so one thing that I know is therapy work የሚያደርገው ጥሩ ቴራፒስት ካገኘሽ ነው ጆርዲ like እንደ ትዳር ነው ቴራፒም ልክ እንደ ህይወት ላይፍ ሎንግ የሆነ ዲሲዥን ስትወስጂ ህይወትሽ ላይ ሲሪየስሊ እንደምትወስጂው ነገር ነው መውሰድ ያለብሽ so ቴራፒስትሽ በጣም ሲሪየስሊ መምረጥ አለብሽ በጣም ዳሜጅ ሊያደርግሽ ይችላል ሞር ኦር help ሳያደርግሽ በእንጥልጥሉ ይተውሻል mental work እና mental journey ደግሞ especially once you start exercising ምናምን you're exposed to certain የሆኑ informationዎች about yourself እሱን ወስደሽ ምንድነው ማደርገው ምትዩ ቦታ ከሌለ ጋይዳንስ ከሌለ ምናምን በጣም ቢቀርሻል so that therapist yes it helped me for a moment especially diagnosis ሳደርግ ምናምን ግን something patientዎቹን መዳመጥ አለባቸው ቢያስባለሁ በቃ ብሬክ ማድረግ አሁን አሉ ተርሞች አሉ ለምሳሌ የሂሉሲኔት እንድታደርጊ የሚያደርግሽ አይነት ቴራፒ አለ እንደሱ አይነት የሚመርጡትና የሚያደርጓቸው ነገሮች አሉ so if I'm not ready ለዚህኛው if I'm not ready ስል ማልዳመጥ ከሆነ በጣም ፕሮብሌማቲክ ነው ለኔ especially so that time የነበረኝ ቴራፒስት ባንቺ ፌዝ መሄድ አልነበር he was not going በጣም የሚገርምሽ ነገር ከንቅልፌ ለሊት ማለት ነው ቀንም ሊሆን ይችላል ከንቅልፌ ተነስቼ ሌላ ቻማ በጣም ብዙ ሜሞሪዎች አላጋረግ ነበረ ምናምን ደግሞ እንዳልኩሽ እኔ ደግሞ ብዙ forgetful ነኝ I think ደግሞ it helps me I think that's my coping mechanism also your brain is trying to protect you from yes ስለዛ ሬዲ ያልሆንኩባቸው ሰዓቶች ላይ የተፈጠሩ የነበሩት ነገሮች they were affecting my relationship ህይወቴ ላይ በጣም መኪና እየነዳው ላይ ገባሻ ፓኒክ አታኮች anxiety አታኮች በጣም ተደጋጋሚ እየተፈጠሩ ነበር ምናምን which tells you okay maybe you're about to break through ልደርሺ ይሆናል ይልሻል and it's fine but I'm a working person you know so ቀስ ያልን ካልሆነ በስተቀር ሊሰማኝ ፈቃደኛ አልነበረም ስለዚህ ተፋታሁ ላፋብደኝ ነው እንዴ
Yeah. ግን Mickey was sticking through it the whole time. I think that was his first hand experience to bipolar ምን እንደሆነ OCD ምን እንደሆነ like you know and then so need to know በቃ ምናምን ብለሽ ታልፊዋለሽ you don't know what type of extent ይሄንን ትራስ ዞር ባረግባት ቤት ትበሳጫለች ብለሽ ላታስቢ ትችያለሽ ቀኔ ልታበላሽ ትችያለሽ ገባሽ so ለሚኪ እነዚህ ኤክስፒሪየንሶች በጣም new ነበር because ሚኪ you know ደስተኛ ሆነ ያደገ ሰው ነው ከዛ ሞመንት በፊት ምን ያክል ጊዜ ነው ዴት ያደረጋችሁት ወይ መለሰችልኝ 3 ወር 2 ወር ከመታሰሪያ በፊት probably 3 ወር and then ታሰርሽ and then አንድ አመት you were depressed yes and through all of that yes በዛች 3 ወር ደስታ ብቻ he stick through it yes በዛ 3 ወር ውስጥ ደግሞ probably 2 ወር ነው ምናምን የተገናኘው መልክታለው እንዴ በጣም አሁን ላይ በጣም ብዙ እንትኖች ጥናቶች እየወጡ ነውና ምን አይነት ነገር ይፈጠራል ቤት ውስጥ ሚስቶች ወይም እናቶች ሲታመሙ ካንሰር ሲይዛቸው የሆነ አደጋ ተፈጥሮ እጃቸው ወይ እግራቸው ከተቆረጠ አይናቸው ከጠፋ ምናምን ወንዶች ጥሏቸው የመሄድ ቻንስ በጣም ከ80% በላይ እንደሆነ እየተወራ ነው እና yeah makes sense በጣም yeah like I said ደሞሱ ነገሮች ሁሌ ላለው እኮ I think እስር ቤት እኔ ምንም ነገር ሪግሬት አላደርግም ተቀርጽ በሆቴል ግን I think እስር ቤት መፈጠሩ በጣም ጥሩ ነገር ነው ለኛ ለትዳራችን especially በቃ ከዛ ሞመንት በኋላ ያንቺ ሰው እንደሆነ አረጋግጥሽ በቃ አንቺ ምንም ሬድ ፍላግ አላየሽበትም አሻት really yes ያቺ 3 ወር ውስጥ ማለት ነው 3 ወሩ በኋላ ከ3 ወር በኋላ because you have to understand ያቺ 3 ወር አግዜ ማለት አይደለም ከ3 ወር በኋላ እስር ቤት ውስጥ ይያለሽና ከዛ በኋላ አንድ አመት ዲፕረስድ ሆነሽ የምታያቸው ሬድ ፍላጎች ካውንት አያረጉ no የዛኔ ምን ነገር ያያየው አልነበር አንደኛ እያያሽ አልነበር ሁለተኛ ደግሞ ሁለታችሁም እየተፈተናችሁ ነበር ነው በጣም ብዙ ፈተና ነበር ካውንት የሚያደርግ አይመስልም ብዙ ሬድ ፍላጎች ያየሁት ከዛ በኋላ ከመታሰርሽ በፊት 3 ወር ውስጥ ምንም ሬድ ፍላግ አላየሽም አይቻለው ግን ያኔ ሬድ ፍላግ ብሶ ተገኘ Does that work? Yes. Remember? So I used to have እኛ ቤት ጠረጴዛ የለም have you noticed? መስታወት ምናምን ብዙ ኮተት አለ ግን we used to have this oval cute መስታወት so we had an argument ግን argumentaችንም እኛ ተጫጫና አናቅም እስካሁን በዚህ 10 አመት ስለሱም ኢቨንቹአሊ እንደርሳለን ይሄ ነው ግን በቃ የሆነ ነገር ተባብለናል ይመስለኛል እንታውና አስተዋውሰማ ከዛ እጭና ብሎ እንትን ሪሞት ወረወረ እኔ ቁጭ አልኩ ወደኔ አይደለም የወረወረው ግን የዛኔ እንደዛ ነው ቪው ያደረኩት I was like oh ገባሽ this is what we're doing maybe red ከባት ሙሉ ቤቱን በቃ እንዳለ መስታወት ላይ ያለ ሰበር አይደለም እሱን እንድቻለ እሱን በቃ ምናምን ሰበር ሪሞት ስለወረወረስ ማለት ስንናደድ የምናረገው እንደዛ ከሆነ I think let me see ምን አይነት ሪሊስ አለው እስቲ ልይዬ ሰበር በቃ ተሰሽ ተገኘሽ ሄድኩ